መንገድ ላይ ነኝ። ይሰማል። تسمعني كلامي؟ ኡስታዝ ሰላም አለይኩም። ብቻህን መብላት ጀመርክ አይደል? ይሄን ሰውዬ ታውቀዋለህ ወይ? ይሄን ሰውዬ ታውቀዋለህ ኡስታዝ? ትንሽ ኧረ አያውቅም። ኧረ በቪዲዮማ ያውቃል። ሰላም አለይኩም። ቆይ ድምፅህ እንትን ብሎ ነበር። አወቀው? አይ ትላለህ ከፊቴ ብዙ አሳይ አብድ መልካቶ እንዴ አወቀ። እንዴት ነው የማያውቅ? አያቶኛ ቃል እንዴ? ኧረ አይ ኮሜንት ጽፎለት ነው። አልጻፈው ማረ አልጻፈው ታች ነገር አይው አንተን ላግኝ በጣም ብዙ ቀን ጥሬ ነበረ። ተቀደምክ ኡስታዝ ሁሴን ሳላሃዲን ቀደመ። ኡስታዝ ምን እየበላ ነው? አንተ የበላውን ነው የማዘው። እኔማ አሁን የኔ ቦታ ነኝ። ምንድነው እየበላ ያለው? ሳቡሳ ነው። መንገድ ላይ ነኝ። በጣም ስለራበኝ ያን ወረቀት እያሰራ በጣም ቆየሁ ታውቃለህ። ኦኬ ተተረጎማ። እሺ እደውልልሃለሁ፣ እናወራለን። ልደውልልህ ስልኩ ላይ እንዳለ ስላወቅሁ ነው የዘጋሁት። ያችን አይ ደግሞ አስጠፋ። እነሱ ላኩት አዲሱን አይ የምትባና ጠፋት። ኦኬ እሺ የት ነው አሚን? እኮ በቲክቶክ እንደዚህ አይነት ነገር የምጠይቀው ማለት ነው። በቃ ተደው ትሬን ማለት ነው። ኦኬ እዛው የትናንትናው ተፈራ። ኦኬ እሺ እመጣለሁ። በዛው ካልመሸ እደውልልሃለሁ። እሺ السلام عليكم ورحمة الله. وعليكم السلام ورحمة الله. أستاذ سوليت ناتشو. سلامنا عندنا يا أخي. الحمد لله سلام ناتشو. الله الحمد لله. ውቢ ቅድም ጥያቄ ነበርሽ ከረመዳን ጋር እያወራችሁ ነበር። እንዴት ይገብቶሻል? የመለሰልሽ መልስ እኛ የሚለው ነገር ላይ ያልመለስልኝም በረምብና ተቋረጠ። ይሄ ቁርአን ላይም ይሁን የሴሜቲክ ቋንቋዎች ላይ የተለመደ ነገር ነው። አንድን ሰው ለክብርና ለግነት ለአክብሮቷና ውዴታ ለመግለጽ እንዲሁ ደግሞ ልቅናው ለመግለጽ እኛ እየተባለ መጠራት በሴሜቲክ ቋንቋዎች በጥቅልሉ የተለመደ ነገር ነው። ይህንን እንደ አማርኛ መጽሐፍቶችን መመልከት ትችያለሽ፣ ቼክ ማድረግ ትችያለሽ። ሰውየው ነጠላ ፐርሰን ሆኖ ሳለ ነገር ግን በፕሉራል ይነግራታል ማለት ይናገራል፣ በብዙ ቁጥር ይናገራል። ይህ የሚሆንበት ሴሜቲክ ቋንቋዎች ሲነገሩ እንደዚህ ነው የሚነገሩት፣ ለክብርና ልቅና ማለት ነው። ሶ የተለመደ ነገር ነው። ለምሳሌ በአረብኛ ላይም ስንመለከት መጽሐፍ ቅዱስ ተጽፎበት በነበረው ቋንቋ ላይም ስንመለከት እንደዚህ አይነት ነገር ነው የምናገኘው። ፈርስት ፐርሰን ፕሉራል ተርሙ እንደዚህ አይነት ነገር ነው የምናገኘው። ሶ የተለመደ ነገር ይሰማችኋል?
ይሰማል? ይሰማል እሱ። መልካም እሺ፣ አሳይሻለሁ አንድ ጊዜ የሚባለው እኛ የሚለው ቃል ለሁለት ዓላማ ይውላል። አንዱ አረበኛ አነጋገር እሺ አንድ ቤት ገባሁኝ ላሳየሽ። እሺ ተቋርጦ ይሰማል እንዴ? ኦኬ በመሀል ተቋርጦ ይሰማኛል። እሺ እኛ የሚለው ቃል ሁለት ዓላማ እንደሚውል አንድ ጊዜ የአረበኛ ቋንቋ ግራመር ነው ምናምን ላሳይሽ። ሻሃዳ ከላይ ይላል። ሻሃዳ ማለት ፈልገው ያስገቡት። እሺ አሁን እዚህ ቦታ ላይ እኛ ስል ጊዜ አላህ ለምን እኔ አይልም የሚል ጥያቄ ለሚያነሱ ሰዎች እኔ ይላል ብዙ ቦታ ላይ እኔ ይላል ብዙ ቦታ ላይ። ግን እኛ የሚልበት ዓላማ ለምንድን ነው የሚለውን እስኪ እንመልከተው። ነህኑ ወይንም ኢና ይላል በአረበኛው ላይ ለሁለት ዓላማ ይውላል። አንደኛ የብዜተኛነት አለ፣ ሁለተኛ የገነተኛነት አለ። ታዲያ አላህ የትኛውን አስቦበት ነው? የብዜቱን ነው ብዙ ስለሆነ ነው? ከእርሱ ጋር ሌሎች አካሎች ስላሉ ነው? ወይንስ ደግሞ ብቻውን ሆኖ ገናናነቱንና ክብሩን ለመግለጽ ነው የሚለውን እናያለን። ይሄ አረበኛ ነው። የአረበኛ የቃላት መፍቻዎች ናቸው። እዚህ ቦታ ላይ አሁን ወደ አማርኛ እንቀይረዋለን። እኛ አማርኛ ስለሆነ የምንረዳው ውብም የምትረዳው አማርኛ ስለሆነ ማለት ነው። ቀጥታ እዚህ ጋር ወደ አማርኛ እንቀይረው። ኦኬ ኢብራይስጥ አደረገ፣ አማርኛ ላድርገው። ተምሃሪክ እሺ እኛ የሚለው ቃል እዚህ ይታይሻል። ታሻም ወላሂ ያው ሆቢ ይታይሻል። እኛ የሚለው ቃል እዚህ እኛ የሚለው እዚህ ቦታ ላይ አሁን ለስንት ዓላማ እንደሚውል ይገልጽልናል ማለት ነው። እኛ ይላል ምን ይላል? ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት አለ። አይሻርላ አንደኛው ምንድነው? ከዛ ነጠላ ሰረዝ አድርጎ ለሁለተኛ የሚውልበትን ዓላማ ይነግርሻል። ይህ መጀመሪያ ብዜትኛነት የምንለው ማለት ነው። ምንድነው? ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት ካለ በኋላ እና ታላቅነትን ለመግለጽ ሲፈልጉ በአንድ ሰው ጥቅም ላይ ሊውል ይችላል አለ። አየሽ፣ የመጀመሪያ የብዜትኛነት የምንለው ነው። ሁለት ወይንም ከዚያ በላይ ራሳቸውን ለመግለጽ የሚጠቀሙበት ቃል ነው እኛ የሚለው። ሁለተኛው ደግሞ ታላቅነትን ለመግለጽ አንድ አካል ታላቅ ሆኖ ሳለ ታላቅነቱና ክብሩን ለመግለጽ በአንድ ሰው ላይ ይውላል ይላል። ይታይሻል። ለአንድ ግለሰብ ይውላል፣ በአንድ ሰው ጥቅም ላይ ሊውል ይችላል። ታዲያ አላህ የትኛውን አስቦበት ነው? የብዜትኛነት ነው ወይስ የገነትኛነት ነው የሚለውን ራሱ ነው ሊመልስልን የሚገባው፣ እኛ አይደለንም። አላህ በቁርአን ላይ በብዜት ደረጃ ስንት እንደሆነ ነግሮናል ብለን ሲደርስ ስናይ ከብዜት ነው የሚለውን ለመመርመር አንድ ብቻ ነው ብሎ ዘግቶታል። ገብቶሻል? ቁል ሁወላሁ አሐድ ይላል። በል እርሱ አላህ አንድ ብቻ ነው ይላል። አየሽ? እሺ ሁለት ሊሆን ይችላል ወይ እንዳንል ሁለትንም ጠቅሶ አላህ በቁርአን ላይ በፍጹም ሁለት አይደለሁም ብሎ ዘግቶታል። ወቃለ አላሁ ላ ተተኺዙ ኢላሀይን ኢትነይን ኢነማ ሁወ ኢላሁ ዋሂድ አለ። ሁለት አትበሉኝና አንድ ብቻ ነኝ አለ። እሺ ሶስትስ ሊሆን ይችላል ወይ ብለን ጥያቄ እንዳናነሳ ሶስትንም አንስቶ በፍጹም ሶስትም አይደለሁም አንድ ብቻ ነው ይላል። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ አለ። ሶስት አትበሉ እኔ አንድ ብቻ ነኝ፣ ከዚህ ንግግር እንዳውም ተቆጠቡ እያለ ይናገራል። ስለዚህ አምላክ አላህ ሱብሓነሁ ወተዓላ የብዜትኛነት እንዳልሆነ በርካታ ቦታ ላይ ገልጾታል። ታዲያ ምን ለመግለጽ ነው ከተባለ ግነቱን ለመግለጽ ነው፣ ታላቅነቱን ለመግለጽ ነው። አላህ ከስሞች
መካከል አንደኛው ታላቅ የሚል ነው፣ አልከቢር የሚል ነው። አዛን ሲባል ሰምተሽ ከሆነ ቅድም ለመግለጽ እንደሞከሩልሽ አላሁ አክበር የመጀመሪያው ቃል ነው። አላህ ታላቅ ነው ማለት ነው። ስለዚህ ታላቅነቱንና ክብርና ልቅናውን ለመግለጽ እንጂ በብዜት እንዳልሆነ በርካታ ቦታ ላይ ብዜቶችን ተቃውሟቸዋል። እኔ አንድ ብቻ ነው ብሎ ገልጾታል። ያ ነው። እሺ ለግለሰብም ይውላል ወይ ይሄ ነገር ከአምላክ ውጭ? ለግለሰቦችም ይውላል። በቁርአን ላይ ማስረጃ ልታሳይ ትችላለህ ወይ? አሳይሻለሁ። ንጉሶች፣ መንግስቶች ብዙ ጊዜ ይጠቀማሉ ይሄን ቃል። አይተሽ ከሆነ አንድ መንግስት እኔ ለዚህ ሀገር የሰራሁት ሳይሆን የሚለው እኛ የሰራ ነው ብሎ ይናገራል። ራሱ ብቻውን ተናጋሪ ሆኖ ሳለ ነገር ግን ራሱን በግነት ይገልጻል። ከቁርአን ላይ ለምሳሌ ነቢይም ንጉስም ከተደረጉት መካከል ሱለይማን ዓለይሂ ሰላም አንዱ ነው። ሱለይማን የዳውድ ዓለይሂ ሰላም ልጅ ማለት ነው። ሱለይማን ራሱ ሲገልጽ ጊዜ ምን ይላል? እኛ እያለ ይገልጻል። አሁን ላሳይሽ። ምን ይላል? እኔ ሳይሆን እኛ እያለ ራሱን ይናገራል። ስለዚህ አንድ ታላቅ የሆነ አካል መንግስታቶች ምናምን እነሱ ራሳቸው እኛ ይላሉ። ፊርዓውንን ብንወስድ በሱረት ሹዓራ ላይ እኛ እያለ ራሱን ይገልጻል። ወዑሊምና መንጢቀ ጠይር ይላል ሱለይማን። ላሳይሽ አንድ ጊዜ መንግስታቶች ሲጠቀሙት እንደነበር አላህ በቁርአንም ላይ ያነሳልናል። ለናሙናነት ያክል ሁለት መንግስታቶችን በቁርአን ላይ እንመልከታቸው። ከመንግስትም ውጭ የሚጠቀሙታል ወይ ከተባለ ችግር የለም ይጠቀሙታል። በተለምዶ እኛ እንላለን አይደል? እንዴት ነህ ብባል አለን ብንል የተለመደ ነው። ገብቶሻል አይደል? አሁን ከቁርአን ላይ ላሳይሽ። ሱረት እነምል ላይ ሱለይማን ዓለይሂ ሰላም ምን ይላል? ተመልከች። ሱለይማንም ዳውድን ወረሰ ይላል። ወረሰ የሚለው ለስንት ማን ነው? ይሄ ግለሰብ ሱለይማን ነው። ዳውድን ወረሰ ይለናል። አለም ይላል። አለም የሚለው ለስንት ነው? ለብዜት ነው ለነጠላ? ሁቢያ እንደሚትሽናቸው እንድትረጅ አለም የሚለው ለስንት ነው? ለነጠላ ነው አይደለ? አሉ ቢል ኖሮ ለሁለትና ከዚያ በላይ ሊሆን ይችላል ብለን እናስባለን አይደለ? ግን እዚህ ቦታ ላይ አለ ካለ በኋላ ይህ ያለው ግለሰብ ምን ይላል ስለራሱ? እኛ እያለ ራሱን ከዚያ በኋላ በብዜት ይገልጻል። አለም ሰዎች ሆይ የበራሪን ንግግር የወፍን ቋንቋ ተስተማርን ይላል። ተስተማርን ተማርኩ አይደለም የሚለው። ተማርኩ ቢል ለነጠላ እንለዋለን። በብዜት ግን ይላል ተስተማርን እያለ ይናገራል። አረበኛው ላይ ወዑሊምና ይላል። በዛ ቀጥሎ ምን አለ? ከነገሩም ሁሉ ተሰጠኝ ሳይሆን ተሰጠን ይላል። ይሽ እያለ ያለው ማን ነው? አንድ ግለሰብ ነው። አለ ብሎ ይጀምርልናል ሱለይማን። ከነገርም ሁሉ ተሰጠኝ ሳይሆን ተሰጠን ይላል። ራሱን በብዜት ይገልጻል። ይሻል። ሌላ ንጉስ እስኪ እንመልከት። ፈርዖን ምን እንደሚል ተመልከቱ። ምን ይላል እዚህ ቦታ ላይ? ለናሙናነት ያክል ይሄን ያዙት። ከግለሰብም እንጨምርላችኋለሁ። ይሄ ከንጉሶች ነው። ወደ ፈርዖንም ሂዱ። ፈርዖን ስንት ነው? አንድ ነው። ወደ ፈርዖንም ሂዱ አላቸው አላህ ሙሳንና ሃሩንን ማለት ነው። ጥርት ብሎ ይታያል ነገር። እስኪ ልጥራጋ አሁን ይታያል። ወደ ፈርዖን ሂዱ አለ። በሉትም አለ አላህ ሱብሓነሁ ወተዓላ እኛ የዓለማት ጌታ መልእክተኞች ነን በሉት ሲል ጊዜ ለስንት ነው? ለአንድ ነው። በሏቸው አይደለም እያለ ያለው በሉት ለማን? ለፈርዖን ማለት ነው። ከዛ ፈርዖን ምን እንደሚል ተመልከች። ፈርዖንም አለ የሚለው ለስንት ነው? ሁቢ አንድ ግለሰብ ነው አይደለ? አዎ አለ ልጅ ሆነህ በእኛ ውስጥ እኛ ላይ ይሻ እኛ እያለ ያለው አንድ ግለሰብ ሆኖ ሳለ እኛ እያለ ራሱን ይገልጻል። ልጅ ሆነህ በእኛ ውስጥ አላሳደግንህምን? አላሳደግከውም አይደለም ነው። በእኛ ውስጥ ከእድሜ ብዙ ዓመታትን አልተጠቀምክምን? አንድ ግለሰብ ሆኖ የትም ቦታ ሳንሄድ እዛ ቦታ ላይ እኛ የሚል ያውና ሲካ ማስረጃ። እሺ ሌላ እንጨምር። የመጨረሻ ኸድርን እንመልከተው ምን እንደሚል። ኸድር የተባለ አንድ ግለሰብ አለ ሙሳ ዓለይሂ ሰላም ጋር ያለ። እሱ ምን ይላል? እኛ እያለ ይናገራል። እርሱ አንዴን ጨምር። እሺ ኸድር ጋር እንሄድ። ፈአረድና አን ዩብዲለሁማ እያሁን ወጣቱ ልጅማ ወላጆቹ ምእመናን ነበሩ። ቢያድግ ትዕቢትንና ክህደትንም የሚያስተናግዳቸው መሆኑን ፈራን ይላል። ይታየሻ ተናጋሪው ፈራን እያለ ይገልጻል። ፈራሁ ነበር ማለት ያለበት አይደል? ድርጊቱን እያደረገ ያለው አንድ ግለሰብ ነው። አንድ ግለሰብ ነው። ፈራሁ ነው። ነገር ግን ፈራን ብሎ ራሱን በብዜት ይገልጻል።
ስለዚህ አንድ አካል ሆኖ ራስን በብዜት መግለጽ የተለመደ የታወቀ ነው። ከቁርአንም ያው ልክ እንዲሁ ደግሞ ከቋንቋም እንዳሳያዎች ማለት ነው። በቋንቋ ላይ ስንሄድ ጊዜ ለሁለት ዓላማ እንደሚውል ቃል በቃል እዚህ ጋር ማስረጃው አይተናል። እኛ የሚለው ማለት ነው። አንደኛ ለብዜት ይውላል፣ ሁለተኛ ለግነት ይውላል። ታዲያ አላህ ያሰበው የብዜትን ነው እንዳንል እንዳለ በቁርአን ላይ ስለ ራሱ ሲገልጽ አንድ ብቻ ነኝ ብሎ ገልጾታል። እኔ አንድ ነኝ ብሏል። ለምሳሌ እዚህ ጋር ብንሄድ ምን ይላል? ቁል ሁወ አላሁ አሐድ፣ በል እርሱ አላህ ስንት ነው ይላል? አንድ ነው አይደል? እሺ ሁለት ሊሆን ይችላል ወይ ብለን እንዳናስብ ሁለትን ጥቅስ ሆነም በፍጹም እሱን ሁለት አይደለሁም ብሎ የተናገረበትን ላሳይሽ። ሶስትንም አንስቶ በፍጹም ሶስት አይደለሁም እያለ የተናገረበትንም ላሳይሽ። ወዴት እንሄዳለን? ሱረቱ ነህል ላይ እንሂድ። ሱረቱ ነህል ነህል ላይ ስንሄድ ጊዜ አላህ ስብሓነሁ ወቃለ አላሁ ላ ተተኪዙ ኢላሀይን ኢትነይን ኢነማ ሁወ ኢላሁ ዋሂድ እያለ ይናገራል። ያው አላህም አለ ሁለት አማልክት አትያዙ ይላል። ሁለት ብሎ ገለጸ። ላ ተተኪዙ ኢላሀይን አላህ ስንት ብቻ ነው አለ? እርሱ አንድ አምላክ ብቻ ነው፣ እኔንም ብቻ ፍሩ አለ። እሺ ሶስትንስ አንስቷል ወይ ብለን ስናይ ሶስትንም አንስቷል። በሶስትም እንደማይገለጽ አላህ የተናገረበትን እንመልከት። ሱረቱ ኒሳ መጨረሻ ገጽ ላይ እርሱ በፍጹም ሶስት ተብሎ እንደማይገለጽ ምን ይላል? ሱረቱ ኒሳ ያው እነዚህ ጋር እናንተ የመጽሐፍ ሰዎች ወይ እያለ ከተናገረ በኋላ አላህ መጨረሻ ላይ ምን ይላል? አማልክት ስንት አትበሉ ይላል? ሶስት ናቸው አትበሉም አይደል? አማልክትም ሶስት ናቸው አትበሉ፣ ተከልከሉ ከዚህ ንግግር አለ። ታዲያ ስንት ነው? እናንተ የተሻለ ይሆናልና አላህ ስንት አምላክ ነው? አላህ አንድ አምላክ ብቻ ነው። ያው አንድ አምላክ ብቻ ነው፣ አለቀ። አላህ ስለዚህ ሁለትንም ሶስትንም አንስቶ በፍጹም እነዚያን ተቃውሟቸዋል። እኔ አንድ ብቻ ነኝ ብሎ ገልጿል ማለት ነው። ክርስቲያኖች ከስቴጅ ግን ስንት ጌታ ነው ያላቸው ብታያቸው አንድ ጌታ ነው ይሉሻል አይደል? ክርስቲያኖች ሙስሊም በአካል በጣም ጥሩ። ነገር ግን ሶስት ጌቶች እንደሆኑ መጽሐፎቻቸው ይናገራሉ። ላሳይሽ ማስረጃ። ሶስት ጌቶች ናቸው። አንድ ጌታ ነው ያለን ይሏቸዋል። ሶስት ጌታ ነው የሚለው መጽሐፋቸው። አንዴ ላሳየሽ እዚህ ጋር ያቸው እዚህ ጋር ሰይፈ ስላሴ ይታይሻል። መጽሐፉ አትዋሽ እያለ ነው። እኔ ከራሴ አንዳች አልናገርም፣ አልዋሽም። አብሽር። ያው ሰይፈ ስላሴ የትእዛዛቸው ባህሪ አንድ ሆነ ስንት ጌቶች ናቸው ይላል? የትእዛዛቸው ባህሪ አንድ የሆነ ስንት ጌቶች? ሶስት ጌቶች ናቸው። በጣም በርካታ ቦታ ላይ የሚገርማቸው ሶስት ጌቶች ተብለው ነው የሚጠሩት። አንድ ጌታ ብቻ ብሎ ሶስት ጌቶች ናቸው። አብም ወልድም መንፈስ ቅዱስ ናቸው ነው የሚለው። ሶስት ጌቶች ብሎ ያስቀምጣቸዋል። ጌቶች ታዲያ አንድ አምላክ ብሎ የሚያስተምሩ ለምንድን ነው? ሶስት ማለቱ ስለሚያሳፍራቸው ነው። ምክንያቱም ሶስት አምላክ የሚለውን ቢናገሩ ምን ላይ ነው ያለው? ሰይፈ ስላሴ ላይ ሰይፈ ስላሴ የኦርቶዶክስ መጽሐፍ ቅዱሶች ናቸው። እዚያ ላይ ሶስት ጌቶች ተብሎ ተቀምጧል። እሺ ሌላ ጥያቄ አለሽ? በተለይ እስልምና ላይ ማወቅ የምትፈልገው ነገር ካለ ጠይቄ። ጊዜ ይሄን ያለኝ እንግዲህ እስቲ የጠየኳችሁን ጥያቄ ያው ሌሎችን ጥያቄ ሲኖር ይጠይቃቸዋል። እሺ መርሐባ። አድሚኖች ሰው አላስገባችሁም፣ አስገቡና የሚጠይቁ ካሉ ይማሩ።
ሁሱ አዎ ደህና ነህ? ሁሱ አለን። ሰላም ነው አለው። እኔ የምልህ የኦርቶዶክስ ዶክትሪን ከመጽሐፍ ቅዱስ ውጭ ይታመናል እንዴ? አታምናቸው ናት። ዶክትሪናቸው መጽሐፍ ቅዱስ 81 ላይ የተሰራ ነው። ለምን ነው አንተ ከድርሳን አምጥተህ የምታሳየው? ማስረጃ እንደ ይህ ማስረጃ አሁን ለተናገርከው ምንድን ነው የተናገርኩት? የኦርቶዶክስ ዶክትሪን የሚ ከዚህ ነው ወይ የሚሰራው? ማለት የተቀነነው ለተናገርከው ማስረጃ ጠና ሳየን። አሁን ያልከው እንደ የምን ማስረጃ ነው? አንተን እኮ ነው የጠየቅኩህ። ታውቂያለህ እንዴ? ምን አልክ መሰለህ? አንተ የኦርቶዶክስ ዶክትሪን የሚመሰርቱት በሰማንያ አንድ አሃዱ ላይ ብቻ አይደለ እንዴ ብለህ ተናገርክ አይደለ? ስለዚህ እኮ ከ81 ውጭ ዶክትሪናቸው እንትን አለ ወይ ነው እየጠየቅህ አይደል? ልክ ማስረጃ አምጣ ስትባል ነው ወይ ብዬ ነው የጠየቅኩህ። አንተ አሁን 3 ጌቶች አሉ ስለሚያሳፍራቸው ነው አልክ። እንደዚህ አይነት ውሸት መዋሸት ጥሩ አይደለም። ሁሱ እሱም ብላ ስለሚያሳፍራቸው ያልኩት እሱ ነው አይደለም። በቃ በዛ መሄድ ከፈለክ ለሷ በነገርኩህ ተናደህ ከሆነ እንደዛ ነው የሚመስለው። ስለሚያሳፍራቸው ኦርቶዶክስ ናት ልጅቷ ነው ሙስሊም ናት? ተረጋጋ እንጂ እንዳዳምጥ ተረጋጋ። ኦኬ ኦርቶዶክስ ናት። አንድ አታዳምጥም እንዴ? ከኔ ጋር እያወራህ ነው አይደለ? ስለሚያሳፍራት ባልኩት ተናደህ ከሆነ በያ ጉዳይ እየተነሳ በምን መሰለህ? ለምንድን ነው ለእኛ አንድ አምላክ ናቸው የሚሉን ያለችው። ስለዚህ አንተ አንድ አምላክ ብለህ ነው የምታምነው ክርስቲያን እንደመሆነህ መጠን ነው። 3 አምላክ ነው ያለ። ቆይ ለምን እንደዛ ትላለህ? አሁን አንተ ሌት አንሰር እንደ ኩዌሽን ፕሮፐር የሆነ አንሰር መልስ። ስለዚያ ነው ፕሮፐር የሆነ መልስ መልስ። እሱ እኔ ብዙ ጊዜ እናወራለን አይደለ? ለምን በትክክለኛ መልስ አመለስ? አትዋሽ። ብዙ ጊዜ እናወራ። ኦኬ ትዋሻለህ ማለት ነው አይደል? ላስወርድህ። በነገራችን ላይ ኖ ይኸውልህ አሁን የኦርቶዶክስ ዶክትሪን ከ81 ውጭ የለም። 3 ጌቶች ናቸው። ሰው እያወራችሁ አክብሮ ምናምን ትዋሻለህ፣ እንትን ትላለህ፣ ተረት ምናምን ምናምን የሚለውን ስትናገሩ ምን ያክል ደካማ መሆናቸውን እያረጋገጣችሁ እንደሆነ አልገባችሁም። ከታች አለ አይደል? በስነስርዓት አውሩ። ሰው በስነስርዓት እያወራችሁ ነው አይደል? እየተናደድከው ለምን እንደሆነ አነሳሁብህ። ያን ነገር እንድናወራ ፈለግኩኝ እንዳውም አንተ ስላነሳው ማለት ነው። ታዲያ ለምንድን ነው አንድ አምላክ ናቸው የሚሉን? በዚህ ላይ ነው ምንድን ነው ያልኳት እኔ ስለሚያሳፍራቸው አልኩኝ። አንተ ደጋምከው መተህ ታዲያ ለምንድን ነው ስለሚያሳፍራቸው የምትላት አልክ። ያ የተነሳው አንድ አምላክ በሚለው ጉዳይ ነበር። አንተ ያ ነገር ካላሳፈረህ መናገር ነበር። ስለሚያሳፍረህ ስላወክ ምን አደረግ? ለምን ተዋሻለህ? ማነው እየዋሸህ ነው ማለት ነው? እኔ አንድ አምላክ ነው የማመልከው የሚል ክርስቲያን ካለ በዚህ የማያፈርና የማይሸማቀቅ ካለ መግባት ይችላል፣ መናገር ይችላል። ወላሂ በጣም ታፍርበታለህ፣ ሁላችሁም ማለት ነው። ይሄ ነው። ለዚያም ነው 3 ብላችሁ የማትጠቅሷቸው። በአካል ብላችሁ ራሳችሁን ትሸውዳላችሁ። 3ቱም ግን አምላኮች ናቸው። አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው ብላችሁ እንድትናገሩ እናደርጋቸው። ወንድ የሆነ ካለ እንደ መጽሐፍ ቅዱስ ይመን። እርሱም ምንድን ነው? አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ብቻ ነው። ሌላ ማንንም ልታመጣ አትችልም። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል የለም። ወይንም ደግሞ ስላሴ አምላክ ነው የሚል የለም። የእናንተ እምነት መጽሐፍ ቅዱስ ላይ የለውም ማስረጃ። የመጽሐፍ ቅዱስ ተቃራኒ ነው እምነታችሁ። ክርስቲያን ካለ እዚህ ይሄንን መናገር ይችላል። እግርሽ ሰላም ነው? ማን ነው እግርሽ ነው የሚለው? እግርሽ አልኩኝ፣ ይቅርታ። እግርሽ አለ ራሹ አለ። ሄሎ ሄሎ፣ የት አላችሁ ክርስቲያኖች? እኔ እንደ አምላክ ብቻ ነው የማመልከው የሚል ክርስቲያን ካለ ይብላት ይችላል።
انت وين؟ እሺ ተውት በቃሽ። ስለ አንድ አምላክ አላወራም። በቃ ትቼዋለሁ። ንግቡ። ስለ አንድ አምላክ አላወራም። ወኢዛ ذكر الله ቪዲዮ ነው። እሺ ይሰማል አሁን? አይሮ ነው ከኔ የሆነ የሚቆራረጠው ብቻ የተቆራረጠ ነው። አሁን ይሰማል ይመስለኛል። አሁን ይሰማል። ከተሰማሽ መቀጠል ትችላለህ። ያው እንጃ ነው። እሺ አድሚኖች ሰው አስገቡና እንትን ማለት ትችላለህ። እስከዛ ሰላም አለይኩም ማይር። ሰላም አለይኩም ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ከኔ መስሎኝ ነበር ከነሱ ነው ማለት ነው። ሁሱ ነው ሁሱ። እሺ ጥያቄ አለሽ ነው? አዎ ኦኬ እኔ የማውቀው ከሆነ የፈተዋ ጥያቄ ከሆነ ኡስታዝ እስኪመጣ ትጠብቂያለሽ። የፈትዋ ጥያቄ ነው። በቃ እሱን እየበላን ይመስለኛል ወይ እሱ እስኪበላ ትጠብቂያለሽ። እሺ ልጠብቅ። ኸይር አይ ቲንክ ከላይ እሺ ሰላም ኢላማ ነው ጥያቄ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከኒካህ ጋር የተያያዘ ጥያቄ ነው ልጠይቅ ወላ እሱን ልጠብቅ? አይ እሱን ጠብቂ፣ እሱን ጠብቂ። እንዳታፈርዱኝ አደራ። እሺ ታጋሽ አለ? ታጋሽ አለህ ወይም አለሽ? ኦኬ ወረደ። ይህ ሰውዬ እኮ ጤነኛ አይደለም። ወይ ፖለቲካ እንኳን መስራት ቢችል አንድ ነገር፣ ፖለቲካ እንኳን ደህና ፖለቲካ እንኳን መስራት የማይችል ክርስቲያኑ ዝም ብሎ ያስቀመጡት ሰው ነው። ማን ሌላ ወልድ ነው እንደሚለው? እኔ እኮ አብዱል ምናምን የሚል መስለኝ። ኦኬ አባ ማን ነው የሚለው? አባ ወልድ። ኦኬ አባ ወልድ እንደምን አለ? ሰላም እግዚአብሔር ይመስገን። ሰላም ነው አለን። ሰላም ነህ ወይ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አልሐምዱሊላህ። እኔ የምልህ ቅድም ሲነሳ የነበረውን ሀሳብ ሰምተሃል? አልሰማሁም። አሁን ቅርብ ሰዓት ነው የገባሁት። ኦኬ አንተ ስንት አምላክ አለ ብለህ ነው የምታስበው? አሃዱ
አሐዱ አንድ ነው። አዎ አሐዱ አሐዱ ሰማይ ላይ ስንት ዙፋን አለ? እ? ሰማይ ላይ ስንት ዙፋን አለ? መጽሐፍ ቅዱስ ዘፍጥረት አንድ ላይ ምን ይላል? ቁጥር አንድ ላይ ምዕራፍ አንድ ላይ ምን ይላል? አይ ስለሱ አይደለም የሚጠየቀው። ሰማይ ላይ ስንት ዙፋን አለ? መወያየት እኔ አሁን የምፈልገው አንድ ቃል እኔ አንድ ቃል አንተ እየሆነ ነው ቢሆን ነው ደስ የሚለኝ። እሺ እኔ አሁን እኮ የጠየኩትን አልመለሱልኝም። እንደውም ይቅርታ አድርጉልኝና ሰማይ ላይ ስንት ዙፋን አለ? አንድ ዙፋን ነው ያለው። ስለሱ እውቀት የለኝም፣ እኔ አላወቅሁትም። እሺ አብ ወልድ ዙፋን አለው አይደለ? ሰማይ ላይ መዝሙረ ዳዊት ላይ እንደሚናገረው በዙፋኑ አጠገብ እንደሚያስቀምጠው ይናገራል አይደለ? ስለዚህ ዙፋን አለው አይደለ? ኦኬ አልገባኝም ጥያቄው። ስንት አምላክ አለ አልክ? አንድ አምላክ ነው አልኩ እኮ። ለሱ እኮ ነው ጥያቄውን በደንብ ላብራራሉት። ምን ማለት የመሰሉት ሰማይ ላይ አንድ አምላክ አለ የሚሉኝ ከሆነ ሰማይ ላይም አንድ ዙፋን ነው አይደለ የሚኖረው? ምክንያቱም አንድ አምላክ እስካለ ድረስ አይደለ? አዎ። ስለዚህ ሰማይ ላይ ደግሞ አንድ ዙፋን ነው ያለው ወይስ ከዛ በላይ ነው ያለው? እኔ እውቀት ትንሽ ስለሆነ በእኔ እውቀት እኔ ስለሱ እውቀት የለኝም። እሺ በቃ አመሰግናለሁ። ችግር የለውም። ጥያቄ አለው እስልምና ላይ አለኝ? አዎ። እሺ ጠይቁኝና እኔ የማውቀው ከሆነ መልስልዎታለሁ፣ ካልሆነ ደግሞ ኡስታዙ እሱ ሲመጣ ይመልስልዎታል። እሺ አመሰግናለሁ ስላስገባኝና እንደዚህ በትህትና እንትን ስላልክ አመሰግናለሁ። እኛ በእስልምና በሃይማኖታችን በተለይ ደግሞ ለሃይማኖት አባቶች እንዲሁም ደግሞ እድሜያቸው ከፍ ላሉ ሰዎች ክብር እንሰጥ ታዘናል። ሀታ ለምሳሌ በጦርነት ላይ ራሱ ሽማግሌዎች እንዳይገደሉ ከነቢያችን አለይሂ ሰላቱ ወሰላም ትእዛዝ መጥቶበታል። ሃይማኖት አባቶች እስልምና ላይ ክብራቸውን ጠብቀው እስካዋሩን ድረስ እንደዚህ ነው የምናከብረው። እኔ እንደውም መጀመሪያ ላይ ማንነቱን ባለማወቄ አንተ ብዬ ነበር ሳናገር የነበረው። እኔ ይሄን ስነ ምግባር እንትን አለማለት እርሶ ማንነቱን አለማወቄ ነው እንጂ አክብሬዎት ነው ማናገር ያለብኝ። እሺ ጥያቄው ቀጥሉልኝ። ኧረ ችግር የለውም ችግር የለውም። የኛም ያው እንደምታውቀው ነው። የኛ ቢቻላችሁ ከሁሉ ጋር በሰላም ኑሩ ነው የሚለው መጽሐፍ ቅዱስ። ደግሞ ያው እንኳን ሌላው ቀርቶ ጥላትን እንኳ ውደድ ነው የሚለው። ያ ነው በጣም እኛም መጽሐፍ ቅዱስ ለመፈጸም የሚከብደን እና ከዓመቱ ካለው ዘመን በሙሉ ጾም ነው ሁሉ ነገር። ያው እግዚአብሔር ፍቅር ነው የሚለን እኛ መጽሐፍ ቅዱስም እንደዛ ነው። ያው እያነበባችሁት ነው። በነገራችን ላይ አባ ብታርጉልኝን አቋረጥኳችሁ። ለነገሩ እሺ ጥያቄውን ቢቀጥሉ ይሻላል። እኔ እንደውም ሌላ ርዕስ ላንሳ ነበር። እግዚአብሔር የፍቅር አምላክ ነው ሲባል በብሉይ ኪዳንና በአዲስ ኪዳን ላይ ያለው እግዚአብሔር ይለያያል የሚለውን ሀሳብ ላነሳ ነበር። ማለት በብሉይ ኪዳን ላይ ያለው እግዚአብሔር እንደሚታወቀው ትንሽ በጣም ፓወርፉል የሆነ ነው። ሰዎችን ግድያ ላይ ምናምን ትንሽ ቶሎ ቢበረታ ጌታ ነው፣ ፈጣሪ ነው፣ እግዚአብሔር ነው። ወደ አዲስ ኪዳን ስንመጣ ደግሞ ትንሽ ከዛ ይለያያል። ለማንኛውም ጥያቄዎትን ይቀጥሉልኝ። እሺ በዛም ቢሆን እኮ አትግደል ነው የሚለው፣ አትግደል፣ አታመንዝር ነው የሚለው። ያው ሰዎች አጥፍተዋል፣ ሰው ያጠፋል። ሁልጊዜም ሰው ጥፋተኞች ነን፣ ከኔ ጀምሮ እናጠፋለን እንጂ እግዚአብሔር ማንንም እንትን ብሎ አይልም። በብሉይ ኪዳንም ሆነ በዛም ሆነ አይቀየርም። እሱ እግዚአብሔር ትናንትናም ዛሬም ነገም አንድ ነው። በቃ እሱ ፍቅር አምላክ ነው። ራስህ ሊደረግብህ የማትፈልገውን ነገር ለማንም እንዳታደርግ ነው የሚለው እንጂ ትናንትናም ዛሬም እሱ ነው ብለን ነው የምናምነው እኛ። አይ ይሄን ያልኩበት እሺ በቃ እኔ ወደዛ ብንሄድ ይሻላል። ያው እኔ ያልኩበት በተለያዩ በርካታ ምክንያቶች አሉኝ ስሎት ያው ከፈጣሪ ጋር ትንሽ የሚከብዱ ለምሳሌ ያጠፋ ቀርቶ ያላጠፋውን መግደል ምናምን ትንሽ ከበድ ያለ ነገር ስላለ ነው እኔ ያን እንትን ያልኩት። ያው አለ አይደለ የሚከብድ ነገር ነው። ህፃናትን የማይራራ ለነፍስ ጡር ሴቶች የማይራራ ግደሏቸው፣ ሆዳቸውን ተርትሩ ምናምን ብሉይ ኪዳን ላይ ያለው እግዚአብሔር ትንሽ ከበድ ይላል። ለምሳሌ እንደው አንዳንድ ጊዜ ላይ በሚሊየን ህዝቦች ወደ 500 ሚሊዮን አካባቢ ህዝብ ግደሉ የሚሉበት ነገር አለ። እንደዛ ነገር ስላለ ነው። ለማንኛውም አረ ይላል። ለምሳሌ መጽሐፈ ዜና መዋዕል ምዕራፍ 13 ቁጥር 17 ላይ
ከቁጥር 15 ጀምሮ ስናነበው የይሁዳም ሰዎች ጮሁ። የይሁዳም ሰዎች በጮሁ ጊዜ እግዚአብሔር በኢዮርብዓም እና እስራኤልን ሁሉ በአብያና በይሁዳ ፊት መታቸው። የእስራኤልም ልጆች ከይሁዳ ፊት ሸሹ ይላል ቁጥር 16 ላይ። እግዚአብሔርም በእጃቸው አሳልፎ ሰጣቸዋልና አብያና ህዝቡ ታላቅ ዓመታት መቷቸዋል። ከዛ ከእስራኤልም 500,000 የተመረጡ ሰዎች ተገድለው ወደቁ ይላል። 500,000 በጣም የሚከብድ ነው። ስለዚህ 500,000 የሚያክል ወደ ግማሽ ሚሊዮን አካባቢ ህዝብ በአንዴ እግዚአብሔር አሳልፎ ስለሰጣቸው ገድለዋል። ሌላም ካየን ደግሞ እንደዚህ ወደ 180,000 አካባቢ ህዝብ ተገደለ የሚልበት ነገር አለ። እዛው መጽሐፈ ነገሥት ካለ ላይ የሚነሳ ነገር አለ። ያው ከዛ አንጻር ነው እኔ መጽሐፍ ቅዱስ ብሉይ ኪዳን ላይ ያለው እግዚአብሔር ትንሽ ከበድ ያለ ነው ያልኩት። እዛ ላይ ያለው እግዚአብሔር የሚለው ቃል እንደኛ እዚህ ያለው ሌላ እንደሆነ የሚገልጥ ስለሆነ እዛ ያለው እግዚአብሔር የሚለው በእኛ ያው ለሰዎች የዛን ጊዜም እሱ ነው አሁንም እሱ ነው ብለን ነው አንድ ነው ብለን ስለምንል አይ እኔ ከሱ አንጻር ሳይሆን ሐሳቡን ያነሳው። እሺ ለማንኛውም ጥያቄዎትን ቀጥሉ። እኔ እንትን አልበላችሁ። እሺ ጥያቄ ምንድነው? ቁርአን ከሰማይ የወረደ ነው አይደለ ተብሎ የምታምነው? በመልአኩ ገብርኤል አማካኝነት ከአላሁ ጀለ ወዐላ ከጌታችን ከአላህ ከሱ ወደ መልአኩ ጅብሪል ከሱም ደግሞ ወደ አላህ ወደ ነብዩ አለይሂ ሰላቱ ወሰላም የወረደ ቃሉ ነው ብለን ነው የምናምነው እኛ እንጂ ቀጥታ መጽሐፉ ወረደ ራሱ አይደለም። ይሄ ለምሳሌ እጃችን ላይ ያለው መጽሐፉ ይሄ ገልጠን የምናነበው ወረቀት እሱ አይደለም ወረደ የምንለው፣ ነገር ግን ቃሉ ነው ወረደ የምንለው። መጽሐፉ ያለው ቃል ካልሆነ ቃሉ ወረደ ከተባለ ማን ጻፈው? ያን ቃል መቼም ፈጣሪ እግዚአብሔር መንፈስ ነው የሚለው በእኛም በመጽሐፍ እና እግዚአብሔር መቼም የረቀቀ ነው። ከስላሴ መላእክት ይረቃሉ፣ ከመላእክት ነፋስ ይረቃል፣ ከነፋሳት ብዙም ይረቁ ነገሮች አሉና እና ያን ደግሞ ማን እንዴት ጻፍ ቻለ? እንዴትስ ለእግዛ የሚለው ነገር እንዲያው የሚብራራ ካለ ተጽፎ ነው የወረደ? ሳይጻፍ ከወረደ እንዴት አድርጎ ያን ቃል መጣ ከተባለ እኛ ከሰማይ መጣ ብለን የምንለውም እኮ ለዛ ነው እኮ አምላክ ነው የምንለው ለዛ ነው። እና ከሰማይ ከመጣ አምላክ ነው መሆን ያለበት እንጂ ፍጡር ሊሆን ስለማይችል እንዴት ነው ይሄ ከሰማይ ከመጣስ ፍጡር ነው ወይስ ፍጡር አይደለም የሚለውን ብታብራራልኝ። ፍጡር ነው ወይስ አይደለም የሚለው። ኦኬ፣ በመጀመሪያ መጽሐፍ እንዴት ተጻፈ የሚለውን ነገር እንትን ልበልላችሁ። የመጀመሪያው ከፈጣሪ ከአላህ ከጌታችን ከአላህ ከወረደ ነብዩ አለይሂ ሰላቱ ሰላም ከተላለፈ በኋላ ሰሃቦች ነብዩ አለይሂ ሰላቱ ሰላም ምንም ሳያጎድላቸው ምንም ሳያጎድሉ ከተነገራቸው ቃል ምንም ሳይጨምሩ ሳይቀነሱ በተሰጣቸው መልክ ለባልደረቦቻቸው ያስተላልፋሉ። ይህንን ደግሞ ለባልደረቦቻቸው ያስተላልፉላቸው ነው። ባልደረቦቻቸው እሳቸው አይጽፉም አያነቡምና ባልደረቦቻቸው ቃል በቃል እያንዳንዱን ይጽፎታል። ይህንን በማስረጃ ላሳያችሁ። ያው ማስረጃ የሚፈልግ ነገር ስለሆነ ማለት ነው። ቆይ አንዴ ትንሽ ደቂቃ የሆነች እንትን እየፈለኩኝ ነው። ብቻ አይ ቲንክ አገኘሁት። ሞዴሬተሮች ካላችሁ አንዴ ታረጉኛላችሁ። ትልቁ ታርጉኝና የላችሁም ሞዴሬተሮች የላችሁም ወይስ አልሰማም? አባ አሰማለሁ ለእርሶ? አዎ ይሰማኛል። አዎ ኦኬ። ለማንኛውም እንትን ለማለት ያክል ልክ ለምሳሌ ታላቁ ሰሃባ አቡበክር፣ ዑመር፣ ዑስማን፣ አሊ እነዚህ እንደጻፉት የሚያመላክት አለ አንድ ኪታብ ላይ አልቢዳያ ወኒሃያ የሚባል ኪታብ ላይ እነዚህ ሰሃቦች ጽፈውታል። ልክ እንደዚህ ከታች በትንሹ የሚታያችሁ ልክ
አቡበከር፣ ዑመር እየተረዳን እየጻፈ ቁርአንን የጻፈው መሐመድ ነው ሌላ ሰው ነው? ነው። እሳቸው መጽሐፍ ነብዩ መሐመድ ነው ወይስ ሌላ ሰው? አይችሉም ነበር። እሺ እንዴት መሰላችሁ? እሳቸው ማንበብም መጻፍም አይችሉም። ነገር ግን ነብዩ ጅብሪል መልእክተኛው ጅብሪል መልአኩ ጅብሪል ለእሳቸው ያስተላልፍላቸዋል። ይህን ያስተላልፉላቸውን ደግሞ ቃል ሳይጨምሩ ሳያጎድሉ በተሰጣቸው መሰረት ለሰሃቦቻቸው ያስተምራሉ። ከዛ እነሱም ደግሞ ያንን ያስተማሯቸውን ደግሞ ይጽፎታል ማለት ነው። ይህን ደግሞ ምንም ተጨማሪ መጨመርም እንደማይቀነስበትም እንደማይጨመርበትም ደግሞ ጌታችን አላህ በሱረቱ ሂጅራ ላይ ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሐፊዙን፣ እኛ ቁርአን አወረድ ነው እኛም ነን ጠባቂዎቹ ይለናል። ስለዚህ ቁርአን ሳይጨመርበትና ሳይቀነስ ጌታችን አላህ ሱብሓነሁ ወተዓላ ቃል በገባለት መሰረት ሳይጨመር ሳይቀነስ ወደኛ ደርሷል ማለት ነው እንጂ እሳቸው አይደለም የጻፉት። እስኪ ከዚሁ አንድ ቃል እሳቸው ነብዩ መሐመድ መጻፍም ስለማይችሉ ለማን ነበር ሰጧቸው ቃሉን ያስተማሩ ያልኸኝ? በርካታ ሰሃቦች ናቸው። ለምሳሌ አቡበከር፣ ዑመር፣ ዑስማን አሉ። ቁጥራቸው በቁርአን ቃል ነው ዝም ብሎ ለሳቸው የተነገራቸው እንጂ የተጻፈ ነገር ወይም ቁስ ነገር ከቅዱስ ገብርኤል አልተሰጣቸውም ማለት ነው። ቁስ ነገር ሳይሆን በቃል ደረጃ ነው የተሰጣቸው። በድምጽ ብቻ ነው የተሰጣቸው እንጂ ምንም በእጅ የሚዳሰስ ነገር በአይን የሚታይ ነገር አልተሰጣቸው ማለት ነው። ልክ ቃሉን የተሰጣቸው። ለምሳሌ ኢየሱስ ክርስቶስ መጽሐፍ ቅዱስ የተጻፈው መቼ ነው? ኢየሱስ ክርስቶስ ካረገ በኋላ ነው አይደለ? አዎ። ኢየሱስ ክርስቶስ እያለ አልተጻፈም። በእጅ በቁስ የሚዳሰስ ነገር አልነበረም የነበረው። በኋላ ላይ እሱ ካረገ በኋላ ነው አይደለ የተጻፈው? አዎ። ነብዩ አለይሂ ሰላም ካረገ በኋላ አራቱም ወንጌላውያን በተለያየ ሰዓት ነው የጻፉት። የተማሩትም ቁርአንን ደግሞ ከዚህ ለየትና የተሻለ የሚያደርገው ደግሞ ነብዩ አለይሂ ሰላቱ ወሰላም እሳቸው በህይወት እያሉ እዛው እያዩ ነው የተጻፈው። እሳቸው ቃል ነው የሰሙት፣ ድምጽ ነው የሰሙት፣ በአካልም አላዩትም። ሐዋርያት ግን በአካል አብረው ኑረው ነው በአብረው ነው የኖሩት። በስጋ ተገልጦ አብረው ተምረው እንደውም ካልዳሰስኩ አላምንም እጁንም እግሩም ካላየሁ አላምንም እያሉ ያረጋገጡት ቃል እንደሆነ እናምናለን እኛ በወንጌል ግን እና እሳቸው መጽሐፍ ካልቻሉ ያ ሌሎች ሰሙ። እነዛ ብዛታቸው ስንት ናቸው? በመጽሐፍ ተዘርዝረው የተቀመጡ ስንት ናቸው? ይሰማል? ይሰማቸዋል? ይሰማል። ቀጥሉ። እሱ አፎን መልካም። እሺ ይቅርታ። በአይን ያዩት ናቸው ወንጌላትን የጻፉት አባ? አቤት። በአይን ያዩት ኢየሱስ ክርስቶስን በአይን ያዩት የዳሰሱት ናቸው የጻፉት ነው ያላችሁት? ራሱን ቃሉን ሳይሆን እሱን እኮ ነው ራሱ ተነስቶ እንኳን በአይኔ አላየሁ ከአይኔ አላየሁ ናይ ነው በእጄ ዳስሼ በአይኔ አይቼ ካላየሁ አላምንም ራሱ ብሏል ቅዱስ ቶማስ። እና ለቃሉ ሳይሆን መጀመሪያ እሱ ራሱን ነው እንጂ አሁን አለ የቶማስ ወንጌል። የቶማስ ወንጌል የለም። የራሱ የዳሰሰው የጻፈው ወንጌል እነሱ የለም። ጸሐፊ ናቸው ተጠሩበት፣ ስማቸው ተጠራ እንጂ እኮ ቃሉ የሱ ነው፣ ትምህርቱ የሱ ነው። ግን እያንዳንዳቸው ስለጻፉ ለምሳሌ የጻፈው ወንጌል ነበር አይደለ? የቶማስ ወንጌል ነበር። ቤተክርስቲያን ግን ውድቅ አድርጋበታለች። ኢየሱስ ክርስቶስን ያየውና የዳሰሰውን አካል ወንጌሉን ቤተክርስቲያን ውድቅ አደረገችበት። ለምን ሲባል ጊዜ ክርስቶስን ሕማማት ስላልገለጸ። ቶማስ በክርስቶስ ላይ ምንም አይነት ሕመም አልደረሰም ብሎ የሚያምን ነው። ይሄ ተገደለ፣ ተሰቀለ፣ ተነሳ ምናምን የሚባለውን ነገር ምክንያቱም ዲያቆን ያደርጋልን ያውቁታል። አባ በአካል አላውቃቸውም። አዎ ዲያቆን ያደርጋል፣ ትልቅ መምህር ናቸው። እርሳቸው ሲናገሩ ቤተ ክርስቲያን የቶማስን ወንጌል ውድቅ አድርጋበታለች ይላል። ምክንያቱንም ሲናገር ምን ይላል? በክርስቶስ ላይ የደረሰውን ሕማማት ዝም ስላለ ብለው ተናገሩ። እንግዲህ ነገር ግን ክርስቶስ ያልመረጣቸው እነ ሉቃስ እነ ማርቆስ ተገድሏል ተሰቅሏል ብለው ስለጻፉ የእነሱን ተቀበሏቸው። ክርስቶስ አልመረጣቸውም፣ ከ12 የሉበትም። ቶማስ ግን አለበት። የቶማስን ውድቅ አድርጋ ቤተ ክርስቲያን ምንም የሌለውን የነ ሉቃስን ጨምረዋል። ሚዛኑ ምንድን ነው? ብቻ የክርስቶስን ሕማማት ይግለጽ። ያ መጽሐፍ ተቀባይነት አለው።
አያቸው አይደለ? ዲያቆን ያረጋል ልክ እንደዚህ ብሎ ተናግሯል። የበርካታ የክርስቶስ ተማሪዎችን ወንጌላት ውድቅ አድርጋባቸዋለች ቤተክርስቲያን። ራሷ ነች ቤተክርስቲያን መርጣ እነዚህን አራቶቹን ያስቀመጠችላቸው ራሱ እንደተናገረው ዲያቆኑ ማለት ነው። ምናልባት ይህ ቪዲዮ ያለው ሰው ያሳይ እስኪ። ከዚህ በፊት አሳይቻችሁ ነበር። ዲያቆን ያረጋል ቃል በቃ እንደዛ እያለ ይናገራል። እና የወንጌላት ጸሐፊያኖች ማርቆስና ሉቃስ ለምሳሌ ከ12ቱ ደቀ መዝሙር የሉበትም አይደል አባ? ወይም ተሳስቻለሁ? ማን ማርቆስና ሉቃስ? ማርቆስና ሉቃስ ከማን? ከ12ቱ ደቀ መዝሙር ኢየሱስ ክርስቶስ የመረጣቸው ከ12ቱ ሉቃስ ሉቃስ ከ12 አርዲስ ነው ብለው ያስተማሩን። ከ12ቱ ደቀ መዛሙርት አለበት እሱ ኢየሱስ ከመረጣቸው ከ12ቱ ደቀ መዛሙርቶች መካከል ሉቃስ አለበት። 72ቱ አርድእትም የሱ የተመረጡ ናቸው፣ ግን በ12ቱ ቁጥር አይደለም። ሉቃስ ቅዱስ ሉቃስ 12 ውስጥ የለበት። ማርቆስ አለበት። ሁለቱ ከ72ቱ አርድእት፣ ሁለቱ ከ12ቱ ሐዋርያት ናቸው። ግን ሰሃቦቹ ስንት ናቸው የሚለውን እንደዚህ ነው። እኔ ደግሞ ግን ቅድም ምን ብለውናል መሰላችሁ? ለመቀበል የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ለምን ያንን ላለመቀበል ያስቀመጡትን እንትን ስናይ ጊዜ እነሱ እኮ ሐዋርያቶች የቃሉን ባለቤት ኢየሱስ ክርስቶስን ራሱኑ ያዩትና የዳሰሱት ናቸው ብላቸዋል አይደለ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንዲሁ መልአኩ ገብርኤል ቃሉን ይዞ ሲመጣ በአይናቸው ተመልክተውት እያዩት የአይን ምስክሮች የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ወይም ደቀ መዝሙሮች መልአኩን ገብርኤልን ሚካኤልን እያዩ እየሰሙ ያስተላለፉ ናቸው እነሱ። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ረአይቱ ጅብሪል ወለሁ 600 ጀናህ ይላሉ። ገብርኤልን አየሁት ይላሉ ቃል በቃል። ስለዚህ ካዩት አካል እንጂ የተቀበሉት አይተውታል፣ ዳሶታል፣ አብረውት ከእርሱ ጋር ቃልን ይለዋወጡ ነበር። ይሄን ቁርአንን ራሱ ነው ያስተማራቸው። ሙሉ 30 ጁዝ ቁርአን ይዳርስ ቁርአን። እሺ ጥያቄ እያነሳሁ እየመለስን ቢሆን ጥሩ ነው። ስንት ናቸው ሰሃቦቹ? እሳቸው ድምፅ ብቻ ነው የሰሙት። ምንም ቁስ በእጅ የሚዳሰስ በአይን የሚታይ ነገር የለም። ድምፅ ብቻ ሰምተው ከተናገሩ እሳቸው በእጃቸው ምንም አልጻፉም። ለሌሎች እየነገሩ ነው እና የጻፉት። እነዛ ጸሐፎች ስንት ናቸው? ነው አይተዋል እያልኩኝ ነው። ማንን ያዩቱ? ገብርኤልና ሚካኤል። ገብርኤልና ሚካኤልን እነዛ ጸሐፊያኖች ስንት ናቸው? ማስረጃ ጥቼ ላሳያችሁ። ገብርኤልና ሚካኤል እንዳዩ እሺ፣ በአይናቸው በገሃዳቸው የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ገብርኤልና ሚካኤልን እንዳዩ ነው። ተመልከቱ። እሺ፣ ትልቁ ልኛ አርገኝ እሱ ሄሎ ሰላም። እና ደግሞ ብራዘር አሁን ዛሬ ታውቂያለሽ እንትኑን እኮ አግኝቶ ነበር። እንታው ታውቂያለሽ። እስኪ ፎቶ ልላክልሽ እንዴ? ይሰማል? ይሰማል? ይሰማሉ አባ። ምናልባት ስራ ይዞ ሊሆን ይችላል።
ነው። ያው አይ ምናልባት እኔ የፈለግኩት ተሰፍረው ተቆጥረው የተቀመጡ ናቸው ሰሃቦቹ። ይታወቃሉ፣ በቁጥር በስምም ይታወቃሉ። የሚታወቁ ስንት ናቸው? ስንት ናቸው? ለነዛስ ያ ቁርአን እንደሚወርድ አስቀድሞ የተናገረ አለ። እዛ ውስጥ ሰሃባ አለ እንደሚወርድ በሳቸው ማለት ጥያቄውን አብራሩ። መጀመሪያ እሳቸው ብዛታቸው ስንት ናቸው የሚል ነው። እሺ እነዛስ ከእሳቸው በኋላ የተመረጡ ናቸው መረጧቸው ተብለው ተነግሯቸው ነው የመረጧቸው ወይስ እንዲጽፉ እውቀት ስላላቸው ነው የመረጧቸው ወይስ ደሳቸው ደግሞ ቀድሞ ነግሯቸዋል እነሱን እንዲመርጡ መላኩ ሁለቱ መላእክቶች ነግሯቸው ነው? እሺ አንደኛው ተመልሶሎታል አይደል? የሚታይና የሚጨበጥ ነገር የሚዳሰስ ነገር እንዳዩ ነብዩ አለይሂ ሰላቱ ሰላም ድምጽ ብቻ አይደለም መላእኩን ሰምተውታል፣ አይተውታል። እሱን ያ መጽሐፉ በድምጽ ብቻ ነው የሰሙት። መጽሐፉ ምንም የሚዳሰስ ነገር ተጽፎ አይደለም፣ ድምጽ ብቻ ሰሙ። ሌሎች የሚጽፉ ሰዎች መረጡ ነው። የተጻፈ ነገር አልተሰጣቸውም፣ ድምጽ ነው ብቻ ነው የሰሙት ነው። እሺ እንዴት መሰሉት? መጽሐፉን ሰሙት የሚባለው ያ ድምጽ ብቻ አይደለም፣ መላእኩንም አይተውታል፣ አጠገባቸው ነው እንጂ። ለምሳሌ አሁን የመጀመሪያ መጽሐፍ የመጀመሪያ ቁርአን ሲወርድ ኢቅራ የሚባለው ሱራ ሲወርድ ነብዩ አለይሂ ሰላቱ ሰላም ይዟቸው እንደውም እንትን እያላቸው ነበረ። እንትን እንኳን ከማየትም አልፈው በእጅ ኮንታክት ነበራቸው፣ የአካልም ኮንታክት ነበራቸው። ለምሳሌ ሌሎች ሐዲሳቶችም እንደሚያሳዩት እሳቸው ጋር አይተውታል። እሱንም መልአኩ ሚካኤልንም ገብርኤልንም አይተውታል፣ ሁለቱንም ማለት ነው። አይተዋቸዋል ማለት ነው። አይተውታል እንዴ? በምን ለምሳሌ በምን ምሳሌ ተገልጸውላቸው አይተዋቸዋል የምንለው? መልካም። እሱ ደግሞ መልአኩ ገብርኤል በተለያየ ምሳሌ ሆኖ ይመጣል። ለምሳሌ በሰው መልክ መጥቶ ይመጣል። በአንድ ዱህየተል ከልብ የሚባል ሰሃባ አለ፣ በሱ ልክ በሱ ተመስሎ ይመጣል። ሁለተኛ ደግሞ በትክክለኛ ማንነቱም ደግሞ አይተውት ያውቃሉ። በትክክለኛ እንትኑ ለምሳሌ አድማስን ዘግቶ ነበረ፣ ክንፉን አይቼዋለሁ፣ አድማስን ዘግቶ ነበረ፣ ወደ 600 ክንፍ አለ ብለው ባህሪውንም ተናግረዋል። እንዲሁ ደግሞ ሱረቱ ሙደሲር ላይ 600 ክንፍ 600 ክንፍ እንዳለው 600 ክንፍ እንዳለው አይተውት ለአንዱ መልአክ ብቻ 600 ክንፍ ለአንዱ መልአክ ብቻ 600 ክንፍ አለው። ያ ተጽፏል ማለት ነው። በዛ መልክ በዚህ በሐዲስ ላይ ተጽፏል። ስለዛ በዛ መልክ አይተውታል ማለት በትክክለኛ ማንነቱም አይተውታል። በሰው ልክ በሰው ተመስሎ ሲመጣ አይተውታል። ለምሳሌ እኮ መጽሐፍ ቅዱስ ላይ ብንመለከት አብርሃም ጋር የመጡት እነዛ ሶስቱ እንትኖች ያው ምናልባት በክርስትና አንዳንድ እምነቶች ስላሴ ነው የሚል የስላሴን ያመላክታሉ የሚል እይታ ቢኖርም ነገር ግን ያ ትክክል አይደለም። መላእክቶች ናቸው፣ በሰው መልክ ተመስለው የመጡ መላእክቶች ናቸው ነው የምንለው እኛ። ለማንኛውም በትክክለኛ ማንነቱም በትክክለኛ ሰውነቱ አካሉን አይተውታል፣ በሰው መልክ ተመስሎ ሲመጣም አይተውታል። ምን ሁለቱም እያንዳንዳቸው ስማቸውን ነግሯቸው ነው? በምን ገለጿቸው? ሚካኤልና ገብርኤል ለየብቻ ሁለቱን እንዳዩ በምንድን ነው አሁን ያረጋገጡት? እሳቸው እኔ ጅብሪል ነኝ ብሎ ነግሯቸዋል እሱ ራሱ። ሚካኤልስ ያዛሁኝ ያሉት እሺ አለሁኝ እኔ። አዎ ይሰማል። ኦኬ ያው እንደነገርኩት ነው። ለምሳሌ ሱነን የተለያዩ ሐዲሳቶች ላይ መጥተዋል መልአኩ ጅብሪልን እንዳዩት የሚያመላክቱ። እሱም ደግሞ ያ መሐመድ አንተ ረሱሉላህ ዋነ ጅብሪል፣ አንተ የአላህ መልእክተኛ ነህ እኔ ደግሞ ጅብሪል ነኝ ብሎ የተናገረባቸውም እንትን አሉ። እኔ ትልቁ ላይ ስላላደረጉ ነው። አይ ቲንክ ካሜራዬም ደግሞ ትክክል አይደለም፣ ለዛ ነው እንጂ ማስረጃዎች መክፈት ይችል ነበር። ካሜራም ትክክል አይደለም አይደለ? ይታያል ካሜራ በደንብ ለማየት እንትን አይደለም። ብለር ነገር አድርጓል አይ ቲንክ እንጂ አሁን እዚህ ያሳያችሁ እንደዛ ነገር ስላለበት እንጂ ብዙ ጥያቄዎች የሚያስነሱ ናቸው። በጣም ለመማማር ነው፣ ያው ለማወቅ ነው። ምን አይነት ጥያቄ ነው የሚያስነሱት? ምን አይነት ጥያቄ ነው የሚያስነሱት? ዋናው ጥያቄ ግን አሁን ወደ ቃሉ ነው። ያ ቃል አሁን ዋናው ይሄ ሁሉ ሚካኤልና ገብርኤል መምጣታቸውን ያወራንበት መዳረሻ ነው እንጂ ቃሉ እዛ
ከቁርአኑ ለነ ከሰማይ የወረደ የሚለው ከሰማይ የወረድሁ እኔ ብቻ ነኝ ከሰማይ የወረደ የህይወት እንጀራ ስለሚል በእኛም ያነቀ ከሰማይ የወረደው ቁርአኑ ፍጡር ነው ብላችሁ ነው የምትሉት ወይስ አይደለም ብላችሁ ነው የምትሉት? ነው እኔ አሁን ዋናው እዚህ ላይ ነው። ኦኬ ጥያቄዎትን ቀይረዋል ማለት ነው። መጀመሪያ ሲገቡ እንደዛ ነበር የሚያሉ። ለማንኛውም ከፈጣሪ የሚመጣው ቃሉ ምንድን ነው? ኦኬ ከፈጣሪ ከአላህ ቁርአን በለፍዙም በማዕናውም ፍጡር አይደለም። ማንነቱን የፈጣሪ ባህሪው ነው። ስለዚህ በማስረጃዎች ከፍቼ እንደዚህ ማስረጃ መጽሐፉም ፍጡር አይደለም ማለት ነው። የትኛው መጽሐፍ ነው የፈለጉት? ቁርአኑ ቃሉ ፍጡር አይደለም እያልኩት ነው አባ። ተደጋጋሚ እየጠየቁኝ ነው ያሉት ከቅድም ጀምሮ ይሄንን እየመለስኩ ያለሁት እኮ ሰማይ ወረደ ሲባል ከሰማይ ወረደ ሲባል እርሱ ያሉት አይ ቲንክ እንደ ተጻፈ ነው የወረዱት። እንደ ሳይጻፍ ነው አልኩኝ ተመላለስን ማለት ነው። አይ ሳይጻፍ ድምፁን ብቻ ነው የሰሙት። ዝም በቁስ ነገር የሚዳሰስ ሆኖ ሳይሆን በቁስ አይነት ሆኖ ሳይሆን በድምጽ ብቻ ነው የሰሙት። ከዛ ሰሃቦችን እንዲጽፉ አዘዙ አሉኝ። ስንት ናቸው እነሱ አልኩ። ብዛታቸውን አልመለስክልኝም። ከዛ እሱ ታዲያ ፍጡር ነው አይደለም የሚለውን ነው። አይ ፍጡር አይደለም ፈጣሪ ነው የሚለውን ነው አሁን ይመልስልኝ ይመስለኛል አይደል? ፈጣሪ ነው አላልኩኝ። ፈጣሪ ነው ብዬታለሁ። ፈጣሪ ነው አላልከኝም፣ ግን ፍጡር አይደለም ነው ያልከኝ። ፍጡር አይደለም ያልኩት። ፍጡር ካልሆነ ያው ፈጣሪ ነው ማለት እኮ ነው። ታዲያ በተገላቢያው በተዘዋዋሪ እሺ፣ ከእሳቸው ጋር መግባባት የምትችሉ እና ማሂር ቀጥሉ። ብዙም እኔ እንትን ማለት አልችልም። ዛሩ አለሽ? ቀጥል ወይ ዛሩ። ኦኬ ሰላም፣ እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄው ምን ነበር? ጥያቄው እንድገመው ጠያቂው። አቤት፣ ወደ እኔ ነው? አዎ፣ ሰላም ነዎት? እግዚአብሔር ይመስገን። ሰላም ለሁላችሁም፣ ከላይም ከታችም ያላችሁ ሰላም ለሁላችሁም ብያለሁ። አልሐምዱሊላህ። እሺ ጥያቄው ምን ነበር? ጥያቄ ግማሹን መልሰውልኛል ወንድሞቼ። ቁርአን ከሰማይ የወረደ ነው የተባለው በነብዩ መሐመድ የወረደ ነው የተባለው በምን መልኩ ተጽፎ በምን መልኩ ነው የተቀበሉት ነበር ያልኩት። አይ በቁስ ነው በሚዳሰስ ነው ወይስ በማይዳሰስ መልኩ ነው ከእጃቸው ወረደው ስል በድምጽ ነው የሰሙት። በእጅ የሚዳሰስ ሳይሆን በድምጽ ነው የሰሙት። በቁስ ነገር አይደለም የወረደላቸው ብሎኛል። ሀዛ እነሱ ሌሎች ሰዎች መረጡ እንዲጽፉት። እሳቸው መጽሐፍ ስለማይችሉ በድምጽ የሰሙትን ሰዎች መረጡ። እነዚያ የጻፉት ሰዎች ስንት ናቸው ብዛታቸው ብዬ ነበር። እሱን አልመለሰልኝም። ከዛ እና ያ የወረደው ፍጡር ነው ወይስ አይደለም ነው። እኔ አሁን ፍጡር አይደለም ብሎኛል። ፍጡር አይደለም ካለ ደግሞ ፈጣሪ ነው ወይስ አይደለም ነው ጥያቄው። 60 ናቸው። ወደ 60 ይጠጋሉ። አዎ አሁን ጥያቄው 60 አካባቢ ናቸው። እሺ 58 የሚያደርጓቸው አሉ፣ 60 የሚያደርሷቸው አሉ። እሺ አሁን እንትን ፈጣሪ ነው ፍጡር የሚለውን ደግሞ ልመልስልዎት። እሺ አንድ ሰው ጥቁር ነገር አቀረበና ቀይ ነው ነጭ ቢለኝ አይ ጥቁር ነው ብዬ ነው የምመልሰው። ምክንያቱም ሁለት ምርጫ ከሰጠ በኋላ አንዱን እንድመርጥ ሳይሆን ማስገደድ አለብን። የእናንተ መልስ ምንድን ነው የሚለውን ነገር ነው መመለስ ያለብኝ ማለት ነው። ሶ የኛ መልስ ምንድን ነው ሲባል የአላህ ሱብሓነሁ ወተዓላ ቃል ፈጣሪ ነው ፍጡር የሚል አንዱን እንድመርጥ ሳይሆን ግን ሶስተኛ መልስ አለ። ሶስተኛው መልስ ምንድን ነው ሲባል ባህሪው የአላህ ሱብሓነሁ ወተዓላ እንትን ለምሳሌ ማየቱ ምንድን ነው? ባህሪው ነው። መስማቱ ምንድን ነው? ባህሪው ነው። መናገሩ ምንድን ነው? ባህሪው ነው። ቃሉ መናገሩ ባህሪው ነው። የእሱ ባህሪ ነው እንጂ ፈጣሪ ፍጡር ተብሎ አይጠርንም። የአላህ ሱብሓነሁ ወተዓላ መለኮታዊ ባህሪዎቶቹ ፈጣሪና ፍጡር እየተባለ አይጠሩም ነው። ታዲያ ምንድናቸው? የእሱ መለኮታዊ ባህሪ ተብሎ ይጠራሉ። አላህ ሱብሓነሁ ወተዓላ ኻሊቅ ተብሎ ይጠራል። አንዱ ስያሜው እንደውም ፈጣሪ የሚል ነው። አልኻሊቅ አልባሪ
ሁሉን ነገር ጀማሪ ምናምን እየተባለ ሊጠራ ይችላል። ከዛ ውጭ ግን ፈጣሪ ነው ፍጡር ተብሎ ስለቃሉ ጥያቄው በራሱ ልክ አይደለም። መልሱ የሚሆነው ምንድነው? ባህሪው ነው። ፍጡርም አይደለም ፈጣሪም አይደለም ባህሪ ነው ነው አሁን መልሱ። ባህሪው ነው። ፍጡርም አይደለም ፍጡሩም ፈጣሪም ተብሎ አይጠራም። ባህሪው ነው። የሱ ባህሪ ነው። የሱ መለኮታዊ ባህሪ ነው። አሁን የሰው ባህሪ እኮ መራብ፣ መደሰት፣ ማዘን፣ ማልቀስ፣ መሞት ባህሪያችን ነው። ፍጡር ነው እና ይሄ ባህሪ ምንድን ነው? ይሄ ባህሪ የሱ ባህሪ እኮ የማይሞት አምላክ ይሰማን አባ አምላክ ይሰማን አምላክ ይሰማን እንዴ ጆሮን የፈጠረ አይሰማም ነው የሚለው። እንደውም አምላክ ይሰማን። አምላክ መስማቱ ፈጣሪ ነው ፍጡር? መስማቱ ራሱ እሱ እኮ ሁሉ ራሱ እንዴት ይሰማል ተብሎ ይጠየቃል። እሱ አሁን የጠየቁን እርስዎ እንደዚህ አይነት ራሱ አሁን የጠየቁን እርስዎ እንደዚህ አይነት ጥያቄ ነው። አምላክ ተናጋሪ ነው። መስማቱ እኮ የራሱ ከራሱ ያለ አካል ነው እኮ የራሱ ባህሪ ነው። እኛም ይሄ ነው ቃሉ የራሱ ባህሪ ነው ብለን የምናምነው ነው። ቃሉ ልክ እንደ መስማቱ እንደ ማየቱ ሁሉ ቃሉ የራሱ ባህሪ ነው ብለን የምናምነው። ቃሉ ራሱ ማየት እሺ፣ ጥያቄና መልስ እያደረግን ነው ለማወቅ። ማየት እኔ አሁን ሳይ አይኔ የሚታይ ድረስ ሲሄድ አይኔ ያን የተለይቶ አይሄድም። ይሄ የኛ ነው። የሱ ተለይቶ የሚመጣ ነገር የለውም አይደል? ተለይቶ ወረደ ብለና ወረደ እኮ ባህሪው ልክ ተለይቶ አልተለይቶ የሚባል ነገር የለም። ለምሳሌ አምላክ ሁሉን ያያል ሲባል ከሱ ተለይቶ ነው እንዴ ሁሉን የሚያየው? ስለዚህ ታዲያ ካልተለየ እኮ ፈጣሪ ነው መሆን ያለበት እንጂ ታዲያ እኮ ሌላ ስም እንዲሰጣቸው እኮ ማየቱን ግን ፈጣሪ ብለን እንጠራዋለን። ፈጣሪ ብለን እንጠራዋለን ማየቱን። ስለዚህ ሁሉም ነው ሀሱ የማይለይ ነገር የሱ ባህሪ ፈጣሪ ነው። ፈጣሪ ፍጡር ፈጣሪ ፍጡር ተብሎ ይጠራል የሱ ባህሪ። ምሳሌ ማየቱ ፈጣሪ ፍጡር ተብሎ ይጠራል። ባህሪው ፈጣሪ ነው እንጂ ሊለይ አይችልም። የተለየ ነገር የለም። ፈጣሪ ነው። አመሰግናለሁ። እኛም የአምላካችን ቃል ቁርአንም ሆነ የትኛውም እሱ ያወረደው ቃል እሱ ቃሉ መለኮታዊ ንግግሩ የእርሱ ባህሪው ነው ብለን ነው እኛ የምናምነው ሙስሊሞች እኮ። ታዲያ ምን ታዲያ ባህሪ ፈጣሪ ፍጡር ነው ወይስ ታዲያ ምንድን ነው? አላሁ ሙስተዓን። ፈጣሪ ነው ፍጡር ነው ተብሎ ልክ መስማቱ የአምላክ ባህሪ ነው ብለህ አንተ እንደትከው መስማቱና ማየቱ የአምላክ ባህሪ ነው እንዳልከው ልክ በተመሳሳይ ቃሉ ወይም ንግግሩ የሱ መለኮታዊ ባህሪው ነው። ለስድስተኛ ጊዜ እየመለስኩ ነው። ልጅ ገመለ ሰባተኛ ጊዜ አይ ጥርት ያለ ነገር ነው መመለስ ያለብን እንጂ እኮ ቃሉ አሁንኛ ቃሉ አባ ማኑስ አባ ወልደ ገብርኤል ልሞል አንዴ አሁን ዛህሩ ስትመልስ እርሶ ቁርአኑን እንደተረዱት አድርገው ለመረዳት ሳይሆን ለመሞገት ስለመጡ ከኔ ጋር ይሞግታሉ። ችግር የለውም። አሁን ከኔ ጋር በደንብ እናወራለን። ችግር የለውም። ተግባባን? ተግባብተናል። እንትን ነው እኮ ቃሉን በትክክል መመለስ ብንችል ማለት ነው እንጂ ሀሳብ ነው። በቃ ችግር የለውም። እኛ እኮ እሱ ባህሪ ምን ደርሰ አይደለም። አባ አንዴ አሁን ስለ ባህሪ ሲናገሩ አልሰማም አሉ እና ተፈጥረ ጥበብ ዘውቱ ቃል ከሚለው ተነስተን እዚህ ድረስ እንመጣለን። በዚህ ይስማማሉ? ተፈጥረ ጥበብ ዘውቱ ቃል ከዛ ተነስተን ወደዚህ እንመጣለን። ተፈጥረ ጥበብ ተፈጠረ ያም ቃል ዘውቱ ቃል ያም ቃል ነው። ጥበብ ተፈጠረ ያም ቃል ነው። ያ የተፈጠረው ቃል ማን ነው? ቃል ነው ማለት ነው። ያ ቃል የተፈጠረው ቃል ማን ነው? ዛህሩን ተፈጥረ ይላል። ተፈጥረ የሚላለ ያ ቃል ዛህሩን የሚወጣ አድርጓት። እሺ እየሰራች ስለሆነ ሞዴሬተር
እሺ ግን ከዛ ከመምጣታችን በፊት ለዚህ ይሄኛውን መመለስ ቆይ እንችላለን። አንዴ ቆይ። ከዛ በኋላ ኡስታዝ መሐመድን ከስር አስገቧቸው። እሺ ኡስታዛችንን አስገቧቸው። ይሄኛውን በትክክል ማጥራት ብንችል እናጠራዋለን። የምናጠራው እንዴት መሰሉት? አባ ሲነገሮት የሙስሊሞች አረዳድ እንዴት ነው የሚለውን ነገር ዛህሩ ስትናገር፣ ቅድም ደግሞ ወንድም ያሕያ ሲናገር አልሰሙትም። ቁርአን ላይ ያለውን ነገር በአጭር በሆነ መልኩ ላስረዳሁት። ከዛ በኋላ ምን ያደርጋሉ መሰሎት? ያዳምጡና መልሶ ከሆነ ከተዋጡለት ይዋጡለታል፣ ካልተዋጡለት ደግሞ ምንም ችግር የለውም፣ ቀስ ብለው ያጣጥሙታል። አሁን በቁርአን ያለውን ደረጃ እኔ ቁርአን የአላህ ቃል ነው ሲባል ምን ማለት ነው የሚለውን አንድ በአንድ እናያለን። ሚዩት አድርጉ አባ። ሞዴሬተሮች ካላችሁ ሚዩት አድርጓቸው። እሺ እንትን ማይል ከሆነ አጋጣሚ ሞዴሬተሮች አላችሁ ወይስ እኔ ጋብቻ? ቁርአን የአላህ ቃል ነው ሲባል ምን ማለት ነው? አምላካችን አላህ በሱረቱ ተውባ አምላካችን አላህ በሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ ከአጋሪዎቹ አንዱ ጥገኝነትን ቢጠይቅ የአላህ ቃል ይሰማ ዘንድ አስጠጋው፣ ከዚያም ወደ መጠበቂያው ስፍራ አድርሰዋል። ቁርአን የአላህ ቃል ስለሆነ እዚህ ጋር በግልጽ ቋንቋ አስቀምጠልን። ከዛ በኋላ አምላካችን አላህ በሱረቱል በቀራ ላይ አንድ ነገር ይናገራል። ምን አለ? ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው፣ እርሱ ቁርአን ከበፊቱ ለነበሩት መጽሐፍት አረጋጋጭ፣ ለምእመናን መሪና ብስራት ሲሆን በአላህ ፍቃድ በልብህ ላይ አውርዶታልና አለ። ቁርአን በነቢና መሐመድ ሰለላሁ ዐለይሂ ወሰለም ልብ ላይ የወረደ ነው። በልባቸው ላይ የወረደ ነው። በልባቸው ላይ የወረደ ነው። የተለያዩ ሐዲሶችም አሉ። አቡ ዳውድ ላይ፣ ተርሚዚ ላይ፣ ኢብኑ ማጃህ ላይ ብናይ የጌታዬ ንግግር ወደ ህዝቦች እንዳደርስ የሚወስደኝን ሰው ይኖራልን? ቁረይሾች የጌታዬን ንግግር እንዳላደረሱ በእርግጥም ከልክለውኛል። ስለዚህ አምላካችን አላህ ቁርአንን ያወረደ ወደ ነቢና መሐመድ ሰለላሁ ዐለይሂ ወሰለም በልባቸው ላይ ያሰፈረላቸው። ከሌሎቹ መጽሐፍት ለየት የሚያደርገውን ቁርአን በልብ ላይ የሚሰፍር በልብ ላይ የሚያዝ መሆኑ ነው። ለምሳሌ ባይብል ሙሉ በሙሉ ከምድር ይፋቅ ቢባል አንድ ቃል ልጠይቅ። ሚዩት አድርጉ። አይጠይቁም። ሚዩት አድርጉ። አይጠይቁም። ሚዩት ያድርጉና መጀመሪያ የተጠየቀውን መልስ ይሰማሉ። ከዛ በኋላ ይጠይቃሉ እንጂ መሀል ላይ አይገባም። ይሄ ኖር እኮ ነው። አለቃ ወልደ ክፍሌ እንዳለው መጽሐፍ ቅዱስ መዝገበ ቃላት ላይ እንቶ ፍንቶ እንዳይሆንብን መደማመጡ ጥሩ ነው። አንዳንዴ ኢማም አሕመድ ኢብን ሐንበል እንዲህ ይላሉ። በመካ፣ በመዲና፣ በኩፋህ፣ በብስራ፣ በሻም፣ በሌሎችም ቦታ ላይ ዑለማዎች፣ ሊቃውንት በአህለል ሱና ላይ ሁሉም የቁርአን የአላህ ቃል ነው። ሁሉም ቁርአን የአላህ ቃል ፍጡር አይደለም፣ ከአላህ ዘንድ መውረድ ጀመረ፣ ወደ እርሱም ይመለሳል ብለው ያምኑ ነበራል። ቁርአን ከአላህ የወረደ ነው፣ ፍጡርም አይደለም። በእስልምና ፍጡርም አይደለም፣ ፈጣሪም አይደለም። ታዲያ ምንድን ነው? የአምላካችን አላህ ሱብሓነሁ ወተዓላ ባህሪ ነው። ቁርአን ማለት ሲጀምር ምን ማለት ነው? ቁርአን ማለት ባይ ዴፊኒሽን ቋንቋዊ ፍቺውና ሸሪዓዊ ፍቺው ምንድነው? ቁርአን ምን ማለት ነው? በቃ እዚህ ጋር እኮ ነው የምንግባባው። ቁርአን ማለት ለምሳሌ ቡኻሪ ላይ በተዘገበ ሐዲስ ላይ አንድ ሐዲስ አለ። አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ እንዲህ ብሏል። በነቢዩ ዳውድ ዐለይሂ ሰላም ላይ ቁርአን ተገራለት አሉ። በነቢዩላህ ዳውድ ዐለይሂ ሰላቱ ወሰላም ላይ ቁርአን ተገራለት አሉ። በዛን ጊዜ ቁርአን ነበረ እንዴ? አልነበረም። ታዲያ እዚህ ጋር ቁርአን ማለት ምን ለማለት ተፈልጎ ከተባለ ንባብ ነው። ንባብ ተገራለት። እዚህ ሐዲስ ላይ ለዳውድ ዐለይሂ ሰላቱ ወሰላም ላይ ቁርአን ተገራለት ሲል ወደ ነቢያችን የተወረደ ቁርአን ማለት አይደለም። ቁርአኑ በቋንቋ ደረጃ ንባብ ማለት ነው። በቋንቋ ደረጃ በቋንቋ በሊንጉስቲካል አፕሮቹ ንባብ ማለት ነው። በሌላ ዘገባ ሐዲሱ ላይ መነባነብ ተገራለት ወይ ደግሞ ንባብም ተገራለት በሚል ተዘግቧል ማለት ነው። ስለዚህ በቋንቋ ደረጃ ያለው ፍቺ ይሄ ነው። ሸሪዓዊ ዴፊኒሽኑ ሸሪዓዊ ማዕናው ምንድን ነው? ቁርአን ሲባል በሸሪዓዊ ማዕናው ምንድን ነው? ጌታችን አምላካችን አላህ ሱብሓነሁ ወተዓላ በታላቁ ጅብሪል አማካኝነት ወደ ታላቁ ነቢና መሐመድ ሰለላሁ ዐለይሂ ወሰለም ያወረደው ራእይ ነው። ሙተወቲር ሆኖ
ሙተወቲር ሆኖ የወረደ ነው፣ የተስተላለፈ ነው። እሱም በማንበብ እሱም በመቅራት አላህን የምንገዛበት አጅርን ደግሞ የምንመነዳበት ነው። አጅርን የምንመነዳበት የአላህ ቃል ነው። ስለዚህ ሙተወቲር ሆኖ የተስተላለፈ ነው ቁርአን ማለት። ሰው ቁርአን ማለት መነባነብ ንባብ ነው ትርጉሙ፣ እንትኑ ዴፊኒሽኑ ማለት ነው፣ ሊንጉስቲካል ዴፊኒሽኑ። ስለዚህ ቁርአን ፍጡርም አይደለም መፍጠሪያም አይደለም ስንል አንድ ጥያቄ ልጠይቆት አባ አሉ አለ። እሺ ዶማ ያውቃሉ አይደለም? መቆፈሪያ ነገሩ ዶማ ያውቃሉ አባ? ቆፋሪ ነው ተቆፋሪ ነው ዶማ? መቆፈሪያ ነው የምንለው። ቆፋሪ ነው ወይ ዶማ? ቆፋሪ ነው። ሰው ይዘውና ብቻውን መነሳት አይችልም። ዶማ ቆፋሪ ነው ወይ? ብቻውን ነው። ብቻውንማ አይችልም። ተቆፋሪ ነው አይደለም። ስለዚህ ዶማ ቆፋሪ ነው ተቆፋሪ ነው ተብለው ሲጠየቁ ምንድን ነው የሚመልሱት? ሰው ካልያዘው ምንም አይደለም። በቃ ምንም አይደለም ሰው ካልያዘው። እንዲያውም ተቆፋሪ የሚለው ጨርሶ የማይመለከተው፣ ቆፋሪ ለሚለው ደግሞ የሆነ ሰው መያዝ አለበት። ያን ካልያዘው ፈጽሞ ያው ህይወት የሌለው ነገር ስለሆነ ምንም ማድረግ አይችልም። በቃ ቁርአንም የአላህ ባህሪ ነው ስንል ፍጡርም አይደለም ፈጣሪም አይደለም ስንል የአምላካችን አላህ መለኮታዊ ባህሪ ነው፣ የሱ ባህሪ ነው እንጂ ከሱ ተነጥሎ ብቻውን የሆነ ነገር ያደርጋል ወይ ብቻውን እንደዚህ ይሆናል አንልም። ይሄ አጭር መልስ ነው፣ በቃ ግልጽ ነው። የአምላካችን አላህ ባህሪ ነው ስንል ያ ባህሪ ብቻውን ተገንጥሎ ፊዚካል ኢሰንስ ያለው ቦዲ ያለው ሆኖ አንድ ነገር ያደርጋል ማለት አይደለም። የአምላካችን አላህ ባህሪ ነው ስንል አምላካችን አላህ በፈለገበት ባዘዘበት ነገር ላይ የሚሆን ነገር ነው፣ ከሱ የሚነጠል ነገር አይደለም ነው። እዚህ ጋር ያልቃል። መልሰውታል። ሌላ ጥያቄ ያሉት? አዎ አንድ ቃል በልባቸው ነው እንትን ያለው ስንል አሁን ሌላ ላይ ይሰማሉ ወይስ እኔ ጋር ብቻ ነው የተቋረጠ? ድምፅ የሰሙት የሚል ስለሰማሁ ድምፅ ሳይሰሙ በልባቸው እንደ ሀሳብ ነው የመጣላቸው። በቃ ነገርኩት እኮ አምላካችን አላህ ቆይ ወደዛ ከመሄዳችን በፊት ቁርአን ፍጡር ነው ወይ ፈጣሪ ነው የሚለው ሀሳብ ላይ ተግባብተናል ወይስ አልተግባባን? በአንተ አረዳድ እንግዲህ ያው ምናምን ሁለቱም አይደለም ነው ያልከኝ። እኔ የነገርኩት ሀሳብ ገብቶታል ወይስ አልገባሁት? ገብቶኛል። የገባኝ ለምንድን ነው? ከሁለቱም አይደለም የሚለው ነው አይደለ? ባህሪው ነው አይደለ? በዚህ ተግባብተናል። ዝሮ ፍጡር እንደኛ ፍጡርም አይደለም ፈጣሪም አይደለም ከሁለቱም አይደለም ማለት ነው። ያው እንግዲህ አንተ ማለት እንደዛ ነው። እንደዛ የአምላክ ባህሪ ነው።